ሰላም የተወደዳችሁ የእግዚአብሔር ቤተሰቦች በመላው ዓለም ያላችሁ the body of Christ family እንኳን ለአንደኛ ዓመት ለኢነር ሂሊንግ ምስረታ አደረሰን። ሁላችሁንም እንኳን ደስ አላችሁ እላለሁ። የመጀመሪያው ጉዞአችን ጌታ ረድቶን በሶስት ወጣቶች በኢሮፕ እግዚአብሔር እሳቱን ጀመረ። ኢሮፕ ላይ ሲጀምር ቀላል አልነበረም። ምክንያቱም የነበርነው ጥቂት ወጣቶች የተጀመረው እንሰፋለን እንበዛለን ብለን ሳይሆን የክርስቶስ ኢየሱስን ፍቅር የጌታን እውነት በሶሻል ሚዲያ ማቀጣጠል ጀመርን። በዛው ዓመት ትዝ ይለናል ወጣቶች በሶሻል ሚዲያ እየተናዘዙ ራሳቸውን በማጥፋት እንዲሁም በዲፕሬሽን በተለያየ እስራት ውስጥ ሲገቡ እግዚአብሔር በልቤ አንድ ነገር አስቀመጠ። እሱ ምንድነው? የማያቋርጥ 24/7 ሳምንቱን ሙሉ የምንጸልይበትና በአሜሪካ ውስጥ የሚደረገው ማንም ሰው አንድ ችግር ሲደርስበት 911 በመደወል በማንኛውም ሰዓት ኢመርጀንሲ ሊጠራ ይችላል። ቤተክርስቲያን ከዛ ትበልጣለች። ይሄ ነገር ውስጥ የተቀጣጠለ ለምንድነው እግዚአብሔር ፕላትፎርሙን የሰጠን? ስለዚህ ህዝብ ከሰጠን እግዚአብሔር ከነካን ለምንድነው ማንጀምረው? እግዚአብሔር አንድ ድምጽ አሰማኝ፣ ህዝቤን ወደ ጸሎት መልስ፣ ህዝቤን ታደግ የሚል ድምጽ ስንሰማ ጌታን በማመን 24/7 ጸሎት ተጀመረ። ያ ከመጀመሩ በፊት ግን እግዚአብሔር ልባችንን የነካው እነዛ ሶስት ወጣቶች ወደኛ ሲመጡ መሲሃ ፒካልይ ሲመጡልን ከኢሮፕ ጌታን ጠየቅነው። ይህንን ኃላፊነቱ ስለመግባት ምንድነው በእኛ ያየው ስንል እግዚአብሔር አንድ ነገር አለን። በኢሮፕ ሁሉ እሳት አስነሳለሁ፣ ምድሪቷን በወንጌል አርሳለሁ፣ የተሰበሩትን እመልሳለሁ፣ የሳቱትን እመልሳለሁ፣ የሚያለቅሱትን እንባቸውን አብሳለሁ የሚል ድምጽ በወጣቱ ላይ ስንሰማ ኢሮፕ ፎር ጂሰስ እግዚአብሔር እሳትን ለኩሶ አስጀመረ። ክብር ሁሉ ለኢየሱስ ይሁን። ያ ደግሞ የተለኮሰው እሳት ለመጀመሪያ ጊዜ በእግዚአብሔር ምሕረት በፍራንክፈርት ለመጀመሪያ ጊዜ ወጣቱ ተነስቶ ኮንፈረንስ በማድረግ ወንጌል ስርጭት ከፖሊስ ጋር በመጋፈጥ ከእብድ ጋር ከተለያየ እግዚአብሔር ብዙ ትውልድን በድፍረት በእሳት አስነሳ። ክብር ሁሉ ለኢየሱስ ይሁን። ምክንያቱም የባዲ ኦፍ ክራይስት ትልቁ ቪዥን ሰዎችን በመጋበዝ ሳይሆን ያለውን ትውልድ ለመሪነት፣ ለአገልጋይነት፣ ለዲሳይፕል ደቀ መዝሙር አድርጎ ማስነሳት ስለሆነ እግዚአብሔር በሰጠን በራሳችን ልጆች ኢሮፕ ላይ በተለይ ፍራንክፈርት ላይ እሳት ጀመረ። ይሄ ደግሞ ታላቁ ታድሶ በታላቁ የቤተክርስቲያን አባት በማርቲን ሉተር የጀመረው እሳት እንዲቀጥል ልባችን ስለተቃጠለ እግዚአብሔር ሪስቶሬሽን ያመጣል ብለን አመንን። በፍራንክፈርት እግዚአብሔር ጀመረ። ሁለተኛ እነዚህ ወጣቶች በተለያየ ጊዜ በመገናኘት እንዲሁም ደቀ መዝሙር በማስተማር ፋውንዴሽን በማስተማር የጥምቀት ስርዓት በቤልጂየም እግዚአብሔር አደረገ። ክብር ሁሉ ለኢየሱስ ይሁን። ምክንያቱም የቤተ ክርስቲያን ተልእኮ ወንጌልን መመስከር፣ ደቀ መዝሙር ማድረግ፣ ማጥመቅ ተልእኮ ነው። ባዲ ኦፍ ክራይስት ደግሞ አንደኛው ከተጠራንበት ወንጌል መስበክ ብቻ አይደለም፣ ደቀ መዝሙር ማድረግ ብቻ አይደለም። እግዚአብሔር አንድ ትልቅ ተልእኮ ሰጥቶናል። እሱም ኢነር ሂሊንግ የተፈወሰ ትውልድ ማስነሳት፣ በመንፈሱ የተፈወሰ፣ በነፍሱ የተፈወሰ፣ በአይምሮ የተፈወሰ ትውልድን ማስነሳት። ይሄ የኛ ትልቁ ተልእኮ ነው። ቤተክርስቲያን ሙሉ ናት። ነገር ግን ሙሉ የምትሆነው እግዚአብሔር በጠራቸው ባስነሳቸው በተለያየ ቅዱሳን በአካሉ ስለሆነ ባዲ ኦፍ ክራይስት ሃርቨስት ሚኒስትሪ
አንድ ቪዥን ይዞ ተነስቷል። የተፈወሰን ነፍሱ የታደሰን ትውልድ ማስነሳት። ሰው በበሽታው ሊያገለግል ይችላል፣ ሊተነብይ ይችላል፣ ሊሰብክ ይችላል። ነገር ግን የተፈወሰ ትውልድ የተፈወሰን ትውልድ ያፈራል። በዚህ ምክንያት ኢነር ሂሊንግ የኛ ፒላር ሆኖ እያገለገልንበት እንገኛለን። ክብር ለኢየሱስ ይሁን። እንግዲህ በፍራንክፈርት የጀመረው ወደ ቤልጅየም የቀጠለው እሳት ወደ ኢትዮጵያ በመሄድ እዛም ደግሞ ወንጌልም በመስበክ መንገድ ላይ ኮንፈረንስን በማድረግ በየ15 ቀኑ በየወሩ ሚት በማድረግ አንድ ላይ ጸሎት እዛ በእሳት ተጀመረ። እዛም እግዚአብሔር ረዳንና በማጥመቅ ደቀ መዝሙር በማድረግ እሳቱ ቀጥሏል። ክብር ሁሉ ለኢየሱስ ይሁን። ይሄ ሲሆን ደግሞ በአሜሪካ ውስጥ በተለያየ ስቴቶች ላይ ወንጌልን በመስበክ ደቀ መዝሙር በማድረግ እግዚአብሔር ፌሎሺፕን መሰረተ። ክብር ሁሉ ለኢየሱስ ይሁን። ቀጠለ። ይህ እሳት አልቆመም። ምክንያቱም መለኮታዊ እሳት ስለሆነ ሰው አያቆመውም፣ አጋንንት አያቆመውም፣ እኛ እንኳን የማናቆመው እሳት ቀጥሎ ካናዳ ገባ። ክብር ሁሉ ለኢየሱስ ይሁን። ካናዳ ላይ እግዚአብሔር እሳት በማስነሳት ወጣቶችን በእንግሊዘኛ ሰርቪስ በማድረግ እንዲሁም በሚገርም ሁኔታ ራሱን የቻለ በገቨርንመንት ሬጂስተር የተደረገ ባዲ ኦፍ ክራይስት ቸርች ፕላንት ተደረገ። ክብር ሁሉ ለኢየሱስ ይሁን። ይህ እሳት ቀጥሎ መጣና በዚህ በቨርጂኒያ ኢነር ሂሊንግ ሴንተር ልክ የዛሬ ዓመት ተጀመረ። እዛም ስንጀምር በማጥመቅ ክብር ሁሉ ለኢየሱስ ይሁን በማስተማር ተጀመረ። ጌታ ይመስገን። አሁን ደግሞ ኦገስት 1 ከጁላይ 31 ጀምሮ በማጥመቅ እንቀጥላለን። ይሄ የቤተ ክርስቲያን ታላቅ ተልእኮ ነው። እንቀጥላለን። በዚህ ሰዓት ደግሞ አሁን ከሚኒስትሪነት ወደ ቸርችነት፣ ምክንያቱም ያጠመቅነው ያስተማርነው ትውልድ ስላለ ቸርች ፕላንት በማድረግ አገልግሎታችንን እንቀጥላለን። ሁላችሁንም እንኳን ደስ አላችሁ ልል ፈልጋለሁ። ምክንያቱም እግዚአብሔር በፍሬ ባርኮናል። በጸሎት ቤታችን ውስጥ 24/7 በቀን ለ500 ሰው ይጸልያል። ክብር ሁሉ ለኢየሱስ ይሁን። ይሄ የጸሎት እሳት ዩሮፕ ውስጥ በየማለዳ ለ2 ሰዓት ይጸልያል። ክብር ሁሉ ለጸሎት የኛ ፒላራችን ነው። ስለዚህ ይህን የምትሰሙ ሁሉ ለወንጌል እሳት እንድትነሱ ዳግም ኢየሱስ ይመለሳል። የሚመለሰው ኢየሱስ እኛ እየተጋን እየሰራን እንድንጠብቀው አዞናል። የምስራች አለን። በሚቀጥለው የራሳችን ሴንተር የራሳችን ቤተክርስቲያን ይኖራል። ሁላችሁም ይሄን የምትሰሙኝ እጃችሁን እንድታነሱ መንፈስ ቅዱስ ባሳሰባችሁ ልባችሁን ባቃጠለው መልኩ በቨርጂኒያ ላይ ሴንተር አድርገን ከዚህ እሳት ወጥቶ ወደ ኢሮፕ፣ ወደ አፍሪካ፣ ወደ ሚድል ኢስት እግዚአብሔር በረዳን መቀጠል እንፈልጋለን። እግዚአብሔር ረድቶን ሚድል ኢስትም ላይ ጌታ በዱባይ ፌሎሺፕ አለን። ክብር ሁሉ ለኢየሱስ ይሁን። በየትኛውም ዓለም ያላችሁ ቤተሰብ አላችሁ፣ የክርስቶስ አካል እወዳችኋለሁ። ሻሎም